ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ አርብ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በአዲስ አበባ ጉዳይ በአዲስ አበባ እየተካሄደ የሚገኘው ሀገራዊ ምክክር በተመካካሪዎች የቀረበው 476 ምክረ ሐሳቦች ነሐሴ 14 ቀን 2018 ዓ.ም በጠቅላላ ጉባኤ እንደሚጸድቁ አስታውቆ የነበረ ቢሆንም ከአዲስ አበባና ኦሮሚያ ጋር በተያያዘ ተነስቷል በተባለው ቅሬታ ጉባኤው ሳይካሄድ መቅረቱ ታውቋል። ጥብቅ ስብሰባም ተካሂዶ ነበርም ተብሏል። አዲስ ሐሳብም እየተሰማ ነው። ጥንቅራችን ይዞታል። የወልቃይት ጠገዴ ሰቲት ሁመራ ከፍተኛ አመራሮች ከሳምንታት በፊት ከባድ ውጊያ በተካሄደበት ሸረሪና በመገኘት በቪዲዮ የታገዘ ይፋዊ መግለጫ ሰጥተዋል። ኮሎኔል ደመቀ ዘውዱን ጨምሮ ከፍተኛ አመራሮች የተገኙበት ይህ ማብራሪያ ጥብቅ ማስጠንቀቂያ የተሰጠበት ነው። ዝርዝሩ የመረጃችን ትኩረት ነው። በተጨማሪም ብር በጫኑ ተሽከርካሪዎች ላይ ጥቃት ተከፍቶ የበርካታ ሰዎች ሕይወት ማለፉን ያመለከተ አንድ መረጃ ወጥቷል። ነዋሪዎቹም ጥቃቱን አውግዘው የተቃውሞ ሰልፍ መውጣታቸውን እንመለከታለን። የኢትዮጵያ ቀይ መስቀል ማህበር አምቡላንሶቹ ከማህበሩ የሰብአዊነት ገለልተኝነት መርሆች ጋር በሚጣረስ መልኩ ለሌላ አገልግሎት በሌሎች አካላት እየዋሉ ስለመሆኑ መግለጫ መስጠቱንም እንመለከታለን። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። የአዲስ አበባ ኦሮሚያ ጉዳይ ሌላ ቅርቃር። በአዲስ አበባ ጉዳይ በአዲስ አበባ እየተካሄደ የሚገኘው ሀገራዊ ምክክር በተመካካሪዎች የቀረበው 476 ምክረ ሐሳቦች ነሐሴ 14 ቀን 2018 ዓ.ም በጠቅላላ ጉባኤ እንደሚጸድቁ አስታውቆ የነበረ ቢሆንም ከአዲስ አበባ ጋር በተያያዘ ተነስቷል በተባለው ቅሬታ ጉባኤው ሳይካሄድ መቅረቱ ታወቀ። ኮሚሽኑ በተመካካሪዎች የቀረበው 476 ምክረ ሐሳቦች ነሐሴ 14 ቀን 2018 ዓ.ም በጠቅላላ ጉባኤ እንደሚጸድቁ አስታውቆ የነበረ ቢሆንም ኦሮሚያ ክልልን የወከሉ ተመካካሪዎች ባቀረቡት ቅሬታ ምክንያት ጉባኤው ሳይካሄድ ቀርቷልም ተብሏል። እንደ ሸገር ሬዲዮ ዘገባ ከሆነ አዲስ አበባ ባለቤትነት ጉዳይን በተመለከተ በትላንትናው ዕለት በ500 ደረጃ በተነበበው ሰነድ ላይ በሰፈረው መሰረት ይፈረማል ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች በሕገ መንግስቱ ላይ አዲስ አበባ ዋና መቀመጫ መሆኗ ይደንገግ የሚል ቅሬታ ለኮሚሽኑ በማቅረባቸው ምክረ ሐሳቡ ዳግም እንዲታይ ምክንያት ሆኗል። ጉዳዩ ዳግም መታየት የለበትም፣ በ500 ቡድን ደረጃ ተስማምተናል ያሉ ተሳታፊዎች በበኩላቸው ለኮሚሽኑ ቅሬታ ማቅረባቸውን አስረድተዋልም ተብሏል። ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ ግን የአዲስ አበባ የፌዴራል ከተማ ትሁን ራሷን በራሷ ታስተዳድር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማ አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነግገው የሕገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነት መደረሱን ያከለ መሆኑንም አመላክቷል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከሚለው ጋር በተያያዘ ግን 2 ምክረ ሐሳቦች ቀርበው የነበረ መሆኑን ያመለከተው ዘገባው እነዚህ ምክረ ሐሳቦች ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በሕገ መንግስቱ ይካተት የሚለው አንደኛው ሲሆን ሁለተኛው ደግሞ በሕገ መንግስቱ አንቀጽ 47 ላይ የሰፈረው አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በሕግ ይወሰን የሚል ድንጋጌ ይከተት የሚሉ መሆናቸውንም አመላክቷል። ይሁንና የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግስቱ መካተት አለበት የሚል ቅሬታ ለ500 ቡድን ከተነበበ በኋላ ዳግም በማንሳታቸው ዛሬ ምክረ ሐሳቦችን ያጸድቃል ተብሎ የነበረው ጉባኤተኛ በምክክር ስፍራው ውሎ ተመልሷልም ተብሏል። በዚህ ምክንያት ጉዳዩን ዳግም የሚመለከት ኮሚቴ ከተለያዩ የህብረተሰብ ተወካዮች የተመረጠ መሆኑን ታውቋል። ኮሚሽኑ ጉዳዩን አስመልክቶ የቀረበለትን ቅሬታ ለመመልከት የክልል ምክር ቤት ጉባኤ ጠርቶ ምክረ ሐሳቡን ከ10 ወይም ገና ከጀመሩት የተሰጡ የቡድን ምክረ ሐሳቦችን ዳግም እንዲመለከቱ ከፖለቲካ ፓርቲዎች የጋራ ምክር ቤት፣ ከሃይማኖት አባቶች፣ ከክልል፣ ከሁለቱ ከተማ አስተዳደር ከንቲባዎች፣
ከሽማግሌዎችና ከሌሎች ቡድኖች ተወካዮች ተመርጠው እስከ ዛሬ ማታ ድረስ ጉዳዩን እንዲያጠናቅቁ ከኮሚሽኑ እንደተነገራቸው ስማቸው እንዳይጠቀስ የፈለገው የክልል ጉባኤ አባል ነግረውኛል ሲልም ሸገር ሬዲዮ በዘገባው አመልክቷል። ሙሉ የጉባኤው አባላት ባልተገኙበትና ውጥረት በነገሰበት ስብሰባም የኮሚሽኑ ኮሚሽነሮች የኦሮሚያ ክልል ተወካይ ተመካካሪዎች ያቀረቡትን ቅሬታ ለጉባኤው አባላት ማቅረባቸውን ዋዜማ በዘገባው አመላክቷል። የጉባኤው አባል የሆኑት የሁሉም ክልሎች ፕሬዝዳንቶች እንዲሁም የሁለቱ ከተሞች ፕሬዝዳንቶች በተገኙበት በተካሄደው ስብሰባ አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በሕገ መንግስቱ እንዲካተት የሚል አማራጭ የሌለው ምክረ ሐሳብ በመጨረሻው የምክረ ሐሳብ ሰነድ እንዲካተት የተጠየቀ መሆኑን ዋዜማ ሰምቻለሁ ብሏል። በሌላ በኩል የሂደቱን ወደ ኋላ መመለስ የተቹና ለኮሚሽኑ ቅሬታ ያቀረቡ ወገኖች መኖራቸውም ታውቋል። ተመካካሪዎቹ በትላንትናው ዕለት በ500 ቡድን ደረጃ በንባብ በቀረበልን ምክረ ሐሳብ ላይ ተስማምተን ሳለ እንደገና ወደ ጉዳዩ አድሮ እንደ አዲስ መታየቱ አግባብ አይደለም፣ የኮሚሽኑ የአሰራር ስርዓትም አይፈቅድም ሲሉ ቅሬታ ማሰማታቸውም ታውቋል። እስካሁን ባለው ሂደት ከአዲስ አበባ አጀንዳ ውጭ በሁሉም ምክረ ሐሳቦች ላይ ከስምምነት መደረሱን ከተመካካሪዎች ሰምቻለሁ ያለው ሸገር የምክክር ኮሚሽን ምክረ ሐሳቦች በተመካካሪዎች ይጸድቃሉ ብሎ የነበረው ነሐሴ 12 ቀን የነበረ መሆኑንም አመላክቷል። ይህ በእንዲህ እንዳለ በሀገራዊ ምክክር ጉባኤ ላይ ውዝግብና አለመግባባት በፈጠረው የአዲስ አበባ ከተማ ጉዳይ ላይ አስማሚ ሐሳብ እንዲያዘጋጅ የተቋቋመው አቀራራቢ ኮሚቴ የደረሰበትን ውጤት በዛሬው ዕለት ለተመካካሪዎች እንዲያቀርብ መወሰኑን የጉባኤው ተሳታፊዎች መረጃውን አድርሰውኛል ሲል ኢትዮጵያ ኢንሳይደር በዛሬው ዕለት ባወጣው ዘገባው አመላክቷል። ኮሚቴው አስማሚ ሐሳቡን የሚያዘጋጀው በአዲስ አበባ ጉዳይ ላይ በተለያዩ ደረጃዎች የተከፋፈሉ ቡድኖች ያቀረቧቸውን ሐሳቦች ከቃለ ጉባኤዎች ላይ ከመረመረ በኋላ ነው ተብሏል። ወደ ቀጣይ ርዕስ አለፍን። ኮሎኔሉ በሸረሪና ምሽግ። የወልቃይት ጠገዴ ሰቲት ሁመራ ከፍተኛ አመራሮች ከሳምንታት በፊት ከባድ ውጊያ በተካሄደበት ሸረሪና በመገኘት በቪዲዮ የታገዘ ይፋዊ መግለጫ ሰጥተዋል። ኮሎኔል ደመቀ ዘውዱን ጨምሮ ከፍተኛ አመራሮች የተገኙበት ይህ ማብራሪያ ጥብቅ ማስጠንቀቂያ የተሰጠበት ነው። ምንም እንኳን የፌዴራል መንግስቱ እስካሁን ድረስ ከሁመራ ከተማ በጥቂት ኪሎ ሜትሮች ርቀት ላይ ስላለው ስለዚህ አውደ ውጊያ የሰጠው ይፋዊ መግለጫ ባይኖርም የገዢው ብልጽግና ፓርቲ መዋቅር አካል የሆኑት የዚህ ዞን ከፍተኛ አመራሮች አቋም ግን በአካባቢ ያለውን ወቅታዊ ወታደራዊ ሁኔታ አድርጎ የሚያሳይ መሆኑን የተገለጸው። በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው ስለ ውጊያው ሂደት በቪዲዮ የታገዘ ሰፊ ማብራሪያ የሰጡ ሲሆን ቀደም ሲል በማይካድራ ወረዳ በንጹሐን ዜጎች ላይ ጥቃት ፈጽሞ ወደ ሱዳን ተሻግረዋል ያሉት የታጠቀ ኃይል ላለፉት 5 ዓመታት ከጎረቤት ሀገር መዋቅሮች ጋር በመተባበር በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ስጋት ሆኖ መቆየቱን ገልጸዋል። እንደ ዞኑ አስተዳዳሪ አገላለጽ ከሆነ ከ2013 ጥቅምት ወር ጀምሮ ወደ ሱዳን የተሻገረው ይህ የታጠቀ ኃይል በባህር ማዶና በጎረቤት ሀገራት አጋዥነት የተለያዩ ወታደራዊ ስልጠናዎችንና የጦር መሳሪያ ድጋፎችን በስፋት ሲያገኝ የነበረ ሲሆን ከተከዜ ወንዝ አቅራቢያ በምትገኘው ሸረሪና አካባቢ ጠንካራ ምሽጎችን በመስራት ወደ ሀገሪቱ ግዛት ዘልቆ ለመግባት በተደጋጋሚ ትንኮሳዎችን ሲያደርግ መቆየቱን ሲናገሩ ተደምጠዋል። ይሁን እንጂ ወልቃይት አመራሮች እንደሚሉት ባለፈው ሐምሌ 25 ቀን 2018 ዓ.ም በድንገት የተቀሰቀሰውን መጠነ ሰፊ ግጭት ተከትሎ በስፍራው የተሰማራ የመከላከያ ሰራዊት በተለይም የሜካናይዝድ ክፍለ ጦር የህወሓት አርሚ 13 ጥቃትን በመመከትና ከፍተኛ የመልስ ምት በመክፈት ስልታዊ ድል መቀዳጀታቸውንና በአሁኑ ወቅት የፌዴራል መከላከያ ሰራዊት ሸረሪናን ሙሉ በሙሉ በቁጥጥር ስር ማድረጉን አስታውቋል። ከዚህ ወታደራዊ ክስተት በኋላ ምንም እንኳን የህዝባዊ ወያነ ሓርነት ትግራይ ታጣቂዎች ከባድ ሽንፈት ቢደርስባቸውም አሁንም የወልቃይትን መሬት ይዘናል እንዲሁም ወደ ሁመራ ከተማ ልንገባ ነው የሚል የተሳሳተ ፕሮፓጋንዳ ሲያሰራጩ መቆየታቸውን የጠቀሱት አቶ አሸተ ደምለው ይህ ወሬ ፍጹም ሐሰት ስለመሆኑ ለማረጋገጥ አሁን ከሀገር መከላከያ ሰራዊት ጋር በአካል በዚሁ በሸረሪና ምሽግ ላይ ሆነው እውነታውን በተግባር ለህዝብ ማሳየታቸውን ገልጸዋል። የወልቃይት አስተዳዳሪ አቶ አሸተ ደምለው ለተመዘገበው ወታደራዊ ድል ለምዕራብ ዕዝና በስፍራው ለተሰማራው የሜካናይዝድ ጦር አባላት የላቀ አካላዊ ምስጋናቸውን ያቀረቡ ሲሆን የቀጠናውን ድንበርና ሉዓላዊነት በጽኑ እያስከበሩ ከጸጥታው ጎን ለጎን የህዝቡን የልማት ስራዎች ለማፋጠን በቁርጠኝነት እንደሚሰሩም በዚሁ መግለጫ ላይ ተደምጧል። በሰሜን ኢትዮጵያ ከሱዳን ድንበር በቅርብ ርቀት ላይ በምትገኘው በዚህች የሸረሪና አካባቢ የተካሄደው ከባድ ውጊያ በቆይታው አጭር ቢሆንም በኢትዮጵያ ሰሜናዊ ድንበር ላይ ያለውን አጠቃላይ የጦርና የደህንነት ስሌት ሙሉ በሙሉ የቀለበሰ ወሳኝ አውደ ውጊያ ስለመሆኑ ብዙዎች እየገለጹት ይገኛሉ። በሸረሪና ምሽግ አካባቢ በፌዴራል መንግስት የጸጥታ ኃይሎችና በህወሓት ታጣቂዎች መካከል የተካሄደው ይህ ውጊያ መድፍና ድሮንን ጨምሮ ልዩ ልዩ ከባድና ዘመናዊ የጦር መሳሪያዎች የታገዘ መሆኑ ተዘግቧል። በቀጣይ ርዕስ በድንበሩ የሸሹት ከኢትዮጵያ አዋሳኝ ድንበር ጋር በጣም ጥቂት ኪሎ ሜትሮች ርቀት ላይ የምትገኘው ስትራቴጂካዊቷ የድንበር ከተማ ከባድ ውጊያ ሲስተናገድባት ከሰነበተች በኋላም
አሁንም ድረስ የጦርነቱ ውጥረት ፍጹም አለመብረዱና ቀጠናው በከፍተኛ የደህንነት ስጋት ውስጥ መውደቁ ተሰምቷል። በአካባቢው የተሰማው መጠነ ሰፊ የጸጥታ መፈራረስ በሺዎች የሚቆጠሩ ነዋሪዎችን ወደ ከፋ የስነ ልቦና ቀውስ የዳረገ ሲሆን የከተማዋ ጎዳናዎች ሙሉ በሙሉ ባዶ መሆናቸውንና የታጠቁ ኃይሎች አዲስ ስልታዊ እንቅስቃሴ በቀጠናው ብሔራዊ ጸጥታ ላይ አዲስ ጥያቄ ፈጥሯል። በኢትዮጵያ አዋሳኝ ድንበር አቅራቢያ የምትገኘው ስትራቴጂካዊዋ የቀይሳን ከተማ ከባድ ውጊያ ሲስተናገድባት እንደሰነበተች የሚገልጹ ሪፖርቶች መውጣታቸው ይታወቃል። በአሁኑ ወቅትም በአካባቢው ያለው ከፍተኛ የጦርነት ውጥረት ፍጹም አለመብረዱን ዘሱዳን ታይምስ አረጋግጧል። በቀጠና የተፈጠረው የጸጥታ መፈራረስ ያስከተለው ይህ ቀጣይነት ያለው ጫና እስከ 9000 የሚጠጉ ንጹሐን ነዋሪዎችን ከአካባቢያቸው እንዲሰደዱ ያስገደደ ሲሆን በተለይም ከባለፈው ኦገስት 12 እስከ 17 ባሉት ቀናት ውስጥ ብቻ ወደ 1787 የሚጠጉ አባወራዎች መኖሪያቸውን ጥለው ለመሸሽ መገደዳቸው ታውቋል። ውጥረቱ ባለመብረዱ ምክንያት በከፍተኛ ፍርሃትና ድንጋጤ ውስጥ የወደቁት ነዋሪዎች ቢያንስ 12 ሰፈሮችን ሙሉ በሙሉ ጥለው በመውጣታቸው በአሁኑ ወቅት የድንበር ከተማዋ ጎዳናዎች ባዶ ሆነው የጦርነት አምሳያ መሆናቸውንና ቀጠናው ሙሉ በሙሉ በስጋት መዋጡ ተገልጿል። በአካባቢው አሁንም ድረስ እያገረሸ የሚሰማው ከፍተኛ የተኩስ ድምፅና ፍንዳታ ማህበረሰቡን ለከፋ የስነ ልቦና ቀውስና ለተስፋ መቁረጥ የዳረገው ሲሆን የድንበር አካባቢ ስደተኞች ክትትል ታዛቢዎችም የህዝቡ ፍልሰት አሁንም ድረስ በቀጣይነት ጥብቅ ስጋት ባለበት ሁኔታ ላይ መሆኑንና አካባቢ በልጥ ሊናጋ እንደሚችል አስጠንቅቀዋል። ከባለፈው መጋቢት ወር ጀምሮ በቀጠና የተከፈተው መጠነ ሰፊ ወታደራዊ ዘመቻ ከዚህ ቀደም ሰላማዊ የነበሩትን ውብ የገጠር መንደሮች በአሁኑ ወቅት ንቁና ደም አፋሳሽ የጦር ግንባርነት የቀየራቸው ሲሆን ይህም በድንበሩ ማዶ ባሉት ጎረቤት ሀገራት አካባቢዎች ላይም የራሱን ቀጥተኛ የስነ ልቦና ጫና ማሰረፉ በዘገባው ላይ ተመልክቷል። ይህ መጠነ ሰፊ ግጭትና ውጥረት ያልበረደባትና ከኢትዮጵያ ድንበር ጋር በጣም አቅራቢያ ላይ የምትገኘው ቀይሳን የተባለችው ስትራቴጂካዊ ከተማ በቀጠናው ለሚንቀሳቀሱ ወታደራዊ ኃይሎች ዋነኛ የትራንዚት መገናኛ መስመር በመሆኗ በምስራቅ አፍሪካ ወታደራዊ መዋቅር ውስጥ እጅግ ከፍተኛ የሆነ ስልታዊ ክብደት ያላት ቦታ መሆኑ ተገልጿል። የጂኦፖለቲካ ባለሙያዎች እንደሚገልጹት ከሆነ ይህ ከኢትዮጵያ አዋሳኝ ድንበሮች ጋር ያለው መልክዓ ምድራዊ ቅርበትና የቀጠናው አለመረጋጋት ለብሔራዊ ጸጥታና ለድንበር ማህበረሰቦች ዘላቂ ደህንነት ሲባል ጉዳዩን በትኩረት መከታተል እጅግ አስፈላጊ መሆኑ ተመልክቷል። ወደ ቀጣይ መረጃ አለፍን። ብር በጫኑ ተሽከርካሪዎች ላይ ጥቃት ተፈጽሞ ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን የሶስት ባንኮች ማናጀሮች፣ ሲቪል መንገደኞችና የጸጥታ አካላት ላይ ታጣቂዎች ጥቃት አድርሰው የሰው ሕይወት ያለፈ መሆኑ ታወቀ። የዘገባው ምንጭ የሆነው ዶቼ ቬሌ እንዳመለከተው ከሆነ ግድያው የተፈጸመባቸው የባንክ ማናጀሮችና የጸጥታ አካላት የባንኮችን ጥሬ ገንዘብ አጅበው ከአንድ ቦታ ወደ ሌላ የባንክ ቅርንጫፍ ሲያዘዋውሩ የነበሩ ናቸው። ግድያውን የፈጸሙት ታጣቂዎች ጊዳ አያና ወረዳ አንገርጉቴ ከተማ አቅራቢያ ቱሉ ሌንጫ በተባለ ቀበሌ መንደር የሚንቀሳቀሱ ታጣቂዎች ናቸውም ተብሏል። የአካባቢው ነዋሪዎች ስለተፈጠረው ክስተት ለዜና ምንጩ ሲናገሩ ረቡዕ ነሐሴ 13 ቀን 2018 ዓ.ም ከጊዳ ወደ ነቀምት የሶስት ባንኮች ብር ለመውሰድ የጸጥታ አካላት አጅበው ሲነሱ በመንገዱ የደህንነት ችግር ቆመው የነበሩ በርካታ ማህበረሰብ የህዝብ ማመላለሻ መኪናና ዕቃ የጫኑ ልዩ ልዩ ተሽከርካሪዎች ቢያንስ ወደ 30 የሚሆኑ በዚሁ ታጅበው ለመሄድ አያና ከተማ ለቀው ይወጣሉ። ከዚያም ወደ ነቀምት እየተጓዙ አንገርጉቴ ከተማ ለመግባት ሲቃረቡ ቱሉ ሌንጫ በሚባል ስፍራ ሲደርሱ የሶስት ባንኮች ኃላፊና ብር የጫኑ መኪኖች ላይ ተኩስ ይከፈታል። ከዚያ እነሱን ተከትሎ ሲጓዙ በነበሩ የህዝብ መኪና ላይም ተኩስ ተከፍቶ ከፍተኛ ጉዳት ነው የደረሰው ብለዋል። ከቅርብ ሳምንታት ወዲህ በአዲስ መልክ በአገረሹ የምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉቴ ከተማ ዙሪያ በጸጥታው መደፍረስ የማህበረሰቡ የዕለት ተዕለት ህይወት አደገኛ የተባለ ስጋት ውስጥ ገብቶ መቆየቱን ያመለከተው ዘገባው በአካባቢው ተደጋግሞ የሚደርሰውን የጸጥታ መደፍረስና የንጹሃን ግድያን በመቃወም በወረዳው አያና ከተማ ውስጥ ረቡዕ አመሻሽና ሐሙስ ጠዋት ህዝባዊ የተቃውሞ ሰልፍ የተካሄደ መሆኑንም አመላክቷል። ነዋሪዎች ታጣቂዎች ከሚያደርሷቸው ተደጋጋሚ ጥቃቶች ጋር በተያያዘም በጊዳና ነቀምት መሃል መንቀሳቀስ ፈተና ሆኖብናል ማለታቸውን ዘገባው አክሏል። በቀጣይ መረጃ በቀይ መስቀል አርማ በአምቡላንሶች የጦር ሰልጣኞች እየተንቀሳቀሱ ነው። የኢትዮጵያ ቀይ መስቀል ማህበር አምቡላንሶቹ ከማህበራዊ ሰብአዊነት ገለልተኝነት መርሆች ጋር በሚጣረስ መልኩ ለሌላ አገልግሎት በሌሎች አካላት እየዋሉ ስለመሆኑ መግለጫ ሰጠ። የማህበሩን አርማ ያለ አግባብ የሚጠቀሙ አካላት መኖራቸው አሳሳቢ ጉዳይ እንደሆነበት አስታውቋል። ቀይ መስቀል ይህ ሁኔታ በማህበራዊ ሰብአዊ አገልግሎት ሂደት ላይ ፈተና እየሆነ መምጣቱንም ትላንት በወጣው መግለጫ ገልጿል። ማህበሩ አምቡላንሶቹ ከአዲስ አበባ የኤርትራ የትግራይና የአማራ ተወላጆችን ወደ ማሰልጠኛ ቦታ እያጓጓዙ ነው በሚል መረጃ እየተሰራጨ መሆኑን ገልጾ መረጃው ትክክል እንዳልሆነም በመግለጫው አሳውቋል። ማህበሩ ይህንን ያለው አምቡላንሶቹ ከአዲስ አበባ የኤርትራ የትግራይና የአማራ ተወላጆችን ወደ ማሰልጠኛ ቦታ እያጓጓዙ ነው በሚል የሰው ሕይወትን ማዳንና ስቃይን ማስታገስ ላይ ያተኮረ ሰብአዊ አገልግሎት የሚሰጡ ያላቸውን አምቡላንሶቹን በሚመለከት
የተሳሳተ መረጃ መሰራጨቱን ጠቅሶ ያንን ውድቅ ባደረገበት መግለጫው ነው። የማህበሩ የድንገተኛና ሕክምና አገልግሎት ማኔጀር አቶ ዕቁባይ ግዳይ ይህ ከኛ ስራ በተቃራኒ መሆኑን ነው፣ እንደዚህ አይነት ስራዎች ፍጹም በኢትዮጵያ ቀይ መስቀል አምቡላንሶች ማጓጓዝም ሆነ ስራ አይሰሩም ብለዋል። ሆኖም በሌላ በኩል በማህበራዊ ሰብአዊ አገልግሎት ሂደት ላይ ፈተና እየሆነ ይገኛል ያለው የማህበሩን አርማ ያላግባብ መጠቀም መስተዋሉን የጠቀሰው ማህበሩ ይህ እየተጋፈጠ ያለው አንዱ አሳሳቢ ጉዳይ መሆኑን ጠቅሷል። ይህንን የሚያደርገው ማን፣ ለምን ዓላማና የት እንደሆነ ማህበሩ ምላሽ እንዲሰጥ ጥያቄ የቀረበለት ሲሆን እኚህ የሚባሉ አምቡላንሶች ላይሆኑ ይችላሉ፣ ግን የቀይ መስቀልን አርማ በአግባቡ አለመጠቀም ይታያል ሲል መልሷል። ቀይ መስቀል ያለ ተገቢ ፍቃድ አርማውን መጠቀም ወይም አርማውን በማህበሩ ስምና ተልዕኮ ላይ ጥርጣሬ ሊፈጥር በሚችል መልኩ ማሳየት ተገቢ አይደለም ሲልም ነው የገለጸው። የማህበሩ አምቡላንሶች አልፎ አልፎ ከታጣቂዎች እንቅስቃሴ ጋር አብረው ሲነሱ ሰራተኞቹ ከዚህ ምን ያህል የጸዱ ናቸው የሚለውም ተደጋግሞ ይነሳል። ማንኛውም ሰራተኛ፣ አሽከርካሪ ወይም ሌላ የማህበሩ ተወካይ በእንዲህ ያለ ተግባር ውስጥ ቢገኝ እርምጃ እንደሚወስድ ግን ማህበሩ ጠቅሷል። አሁን ላይ ኢትዮጵያ ቀይ መስቀል ማህበር 653 አምቡላንሶች በመላ ኢትዮጵያ አገልግሎት በመስጠት ላይ መሆናቸውን ማህበሩ አሳውቋል። ከዚሁ ጋር በተገናኘ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ የዓለም የሰብአዊነት ቀንን አስመልክቶ ትላንት ባጋራው አጭር መረጃ ባለፉት 3 ዓመታት በዓለም አቀፍ ደረጃ በአደጋ የተጎዱ ሰዎችን ለመርዳት የተንቀሳቀሱ ከ1000 በላይ እርዳታ ሰራተኞች ተገድለዋል ብለዋል። በተመሳሳይ በኢትዮጵያ እንደ አውሮፓ አቆጣጠር ከ2024 ጀምሮ ቢያንስ 15 የሰብአዊ ድጋፍ ሰራተኞች ሕይወታቸውን እንዳጡና አብዛኞቹ በአማራ ክልል ውስጥ መሆናቸውን ጠቅሷል። በቀጣይ ርዕስ ለዲፕሎማቶች የቀረበው አነጋጋሪ ጥያቄ፣ ንብረትና የኢትዮጵያን ቅጥረኞቻችሁን አሳውቁኝ። የውጭ ጉዳይ ሚኒስቴር የዲፕሎማቲክ ተልዕኮች ዓለም አቀፍና ቀጠናዊ ተቋማት የሚያስተዳድሯቸውን ንብረቶች እንዲሁም ሰራተኞችን የተመለከተ አጠቃላይ መረጃ እንዲሰጡ ጥያቄ ማቅረቡ ግራ አጋቢ ሆኗል። በተለይ በዲፕሎማቲክ ተልዕኮች ውስጥ የሚሰሩና ኢትዮጵያውያን የሆኑ ዲፕሎማቲክ ልዩ መብቶች የሌሏቸው ሰራተኞች ሪከርድ በመንግስት ተፈልጓል። የዲፕሎማቲክ ተልዕኮችና ቀጠናዊ እንዲሁም ዓለም አቀፋዊ ተቋማት የሚያስተዳድሯቸውን ንብረቶች መረጃ እንዲያቀርቡም ከመንግስት ጥያቄ መጥቷል። ጥያቄው ለዲፕሎማቲክ ማህበረሰቡ በውጭ ጉዳይ ሚኒስቴር በኩል የቀረበ ቢሆንም መነሻው ግን ከአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መሆኑን ብር ሜትሪክስ የተሰኘ የዜና ምንጭ ማረጋገጡን ዘግቧል። መረጃው የተፈለገው ከታክስ ጋር በተያያዘ ሊወሰድ ለሚችል እርምጃ ሊሆን እንደሚችል ፍንጭ ተሰጥቷል። ከኦገስት 17 ጀምሮ ደብዳቤው በዲፕሎማቲክ ተልዕኮች ውስጥ እየተዘዋወረ ይገኛል ተብሏል። ደብዳቤው በዲፕሎማቲክ ተልዕኮችና ተቋማት ውስጥ የሚሰሩ ሁሉንም ኢትዮጵያውያን ተቀጣሪ ሰራተኞች መረጃ የሚጠይቅ ነው። እንዲሁም የውጭ ሀገራት ዜጎች ሆነው የዲፕሎማቲክ ጥቅሞች ወይም ልዩ መብቶች የሌሏቸው እንዲለዩለት የከተማ አስተዳደሩ ጠይቋል። በተጨማሪም ደብዳቤው ለተቋማቱ ቤትና መስሪያ ቤት ያከራዩ አካላት ዝርዝር መረጃ፣ የኪራይ ስምምነት ውሎች እንዲሁም የክፍያ ማረጋገጫ ደረሰኞች በሙሉ እንዲሰጡ በውጭ ጉዳይ ሚኒስቴር በኩል ባሰራጨው ደብዳቤ ጠይቋል። የውጭ ጉዳይ ሚኒስቴር ለአዲስ አበባ ገቢዎች ቢሮ ለምን ይህ መረጃ እንደተፈለገ የሰጠው ማብራሪያ የለም። ጥያቄው ከታክስ ፍላጎት ጋር የተያያዘ ይሁን አይሁን ሚኒስቴሩ አስተያየት አልሰጠም። ሆኖም የተጠየቀው መረጃ ለታክስ አስተዳደር የሚፈለግ መሆኑን ባለሙያዎች ያምናሉ። የዲፕሎማቲክ ልዩ መብቶች የሌሏቸው ሰራተኞች መረጃ ባለስልጣኑ እነማን ከታክስ ሕግ ውጭ እንደሆኑና እነማን በኢትዮጵያ የታክስ ስልጣን ስር መካተት እንደሚችሉ ለመለየት ያስችለዋል ተብሏል። የዲፕሎማቲክ ከለላ ያላቸው አካላት በኢትዮጵያ መንግስት የታክስ ሕግ ስር እንደማይሆኑ ይታወቃል። በዲፕሎማቲክ ዙሪያ የሚሰሩ ዜጎች ግን ታክስ ሊደረጉበት የሚችሉበት መንገድ መኖሩን የመስተዳደሩ ጥያቄ ያመለክታል። ይህ ጥያቄ የቀረበው መንግስት በዓመቱ እጅግ ከፍተኛ የተባለውን የ2 ትሪሊዮን ብር በጀት ባጸደቀበትና የታክስ መሰረቱን ለማስፋት መጠነ ሰፊ እንቅስቃሴ እየተደረገ ባለበት ወቅት ነው። አዲስ አበባ በተለይ ንብረት ታክስን በተመለከተ ማሻሻያዎችና አስገዳጅ መመሪያዎች እየወጡባት የምትገኝ ከተማ ናት። ለዲፕሎማቲክ ማህበረሰቡ የተላከው ደብዳቤ የቀነ ገደብም ሆነ መረጃውን በማይሰጡ አካላት ላይ ስለሚጣል ግዴታ ወይም ሌላ አስገዳጅ ሁኔታ ያላስቀመጠ ሲሆን ኢትዮጵያውያን ሰራተኞች ከመቼ ጀምሮ እንደተቀጠሩም እንደማይጠይቅ የብር ሜትሪክስ ዘገባ አመልክቷል። ዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።